ሰላም ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ እላችኋለሁ። ቻናሌ አዲስ ነው። ቻናሌ ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን እንዳትረሱ ማለት ነው። በቅንነት ላይክ አድርጉ፣ ኮመንት አድርጉ እላችኋለሁ። ዛሬ ይዤላችሁ የመጣሁት ከአመት በዓል በኋላ ወደ ዱባይ ፊንዶ ሄደን ነበረ። ይሄንን ይመስላል ፊንዶ። እዚህ ቦታ እያወቃችሁ የት ነው እላቸዋለሁ። ዱባይ ሞል ነው መሰለኝ፣ ብቻ አላውቅም። ወደ 45 ፎቅ ነው። አንድ ፎቅ ላይ 45 ፎቅ ነው የቆጠርኩት ማለት ነው። እኔ ሲያስፈራው እላቸዋለሁ። እዚህ ጋር ማታ ወደ ክላሳችን ገብተን እንዴት አባቱ እንደሚያምር እላቸዋለሁ። ፎቶ እየተነሳን እንግዲህ ፎቶ አፍቃሪ ነኝ እኔ። እዚህ ምድር ላይ ፎቶ እንደኔ መነሳት የሚወድ ያለ ብዬ አላስብም እላቸዋለሁ። እንግዲህ እዚህ ጋር ልጅቷ ህፃኗ እንዳትገባብኝ ፈጣሪው አንተ ያግዘኝ። እዚህ ጋር መኪና ውስጥ ሆነን እየሄድን ነው አለ ነው እኔ ጓደኛዬ። ከዛም በኋላ ተመስገን አልታየችም እና የእህቷ ቤት የምትሰራም አለች። ከዛም በኋላ እኛ መጨረሻ ላይ ተቀምጠን ስለነበረ ወደ ኋላ እያዞርኩኝ ነው። ብዙም አልታመቸም፣ እቃም አለ። በዛ ላይ ደግሞ ብዙም አይመችም ነበረ። ይሄው እነዚህን ፎቶዎች ተነሳሳን እላቸዋለሁ። ይሄው ከኋላ አዞርኩኝ። እየሄድን ነው እላቸዋለሁ። ሀቢቢ ከምቱ ዱባይ ይላል እንግዲህ። ሲያምር ቦታው ግን እኛ እኮ በቃ እኔ ዱባይ ውስጥ ነው እንደ ያለሁት ነው አልኩኝ። በቃ ሂዱ አያስብልም። ሂዱ አያስብልም። እዛ ያለው ሰላም ማለት ነው። እንዴት እንደባቱ እንደሚያምር በጣም ነው የሚያምረው። ወላ አጅማን ወላ ሻርጃ የት እናት ዱባይ በጣም ታምራለች እላቸዋለሁ። ግሪኑ ግሪን አለው። ሁሉም ቦታ ግሪን ቦታ ነው። በጣም ነው የሚያምረው። ደስ የሚል ጊዜ ነበር አሳልፈን የመጣ ነው። ለአንድ ቀን ነው ብቻ ይሄር ነው እላቸዋለሁ። በተረፈ ደህና ናቸው። ውሏቸው ቆይታቸው ሁሉ ሰላም ነው። እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ እላቸዋለሁ። እና ጠንከር በላችሁ ዩቱብ ስሩ። ዩቱብ በትርፍ ጊዜያችንን ፈጣሪ ሀገራችንን ሰላም ያደርግልንና ለሰው ሀገር እስከ መቼ ነው የምንሰራው እላቸዋለሁ። ዋናው ፍጻሜ ሲያምር ነው እና ፈጣሪ ፍጻሜያችንን ያሳምረልን። እኛም የራሳችንን ህይወት የራሳችንን ኑሮ የምንኖርበት ቀን ያብቃል እላቸዋለሁ። እዚህ ጋር ግን እንዴት አባቱ እንደሚያምር ሴትዮዬ በረንዳ ላይ ነበረ። ብዙም ፎቶ አልወጣልኝም። ይሄ ፎቶ ካሜራ ማን ነው? እቺ ክላሳችን ናት። እቺ ይሄንን ይመስላል ክላሳችን። ይሄ ደግሞ ከክላሳችን በረንዳ ላይ ነው። ይሄ በረንዳ ላይ ነው እላቸዋለሁ። ወደ ክፍላችንን ስንሄድ ወዲያውኑ ነው ወደ ውጭ ወጥተን ፎቶ እንነሳ ስል ብዙም አያምርም፣ ጠዋት እንነሳለን ብለን ከዛም በኋላ እኔ በቃ ጓጉቼ ፎቶ ለመነሳት 6 ሰዓት ነበር የተነሳሁት። አረ ገና ነው ተኝ ይላሉ። ድፍረታቸው ጓደኞቼ ማለት ነው። አንዷ ከኔ ጋር የምትሰራ ናት፣ አንዷ ደግሞ እህቷ ቤት ነው የምትሰራው። ገና ነው 6 ሰዓት ነው ተኝ ያሉኝ። ከዛም በኋላ ተመልሰን ስንተኛ ሶስታችን 10 ሰዓት ሴትዮ ስልክ ትደውላለች። ምክንያቱም እኛ ሩም ትንሽ ራቅ ይላል። ትደውላለች። እኔም ተኝቻለሁ። እንግዲህ እኔ እንቅልፍ ላይ ነኝ። ከዛ ለምንድን ነው ስልክ ማታነሽ ምናምን? ምክንያቱም ልጆቹ በጣም ስለሚጓጉት ውሃ ለማዋኘት እነሱ ቶሎ ነው የምነሱት። ለካ ልጆቹ ውሃ ቦታ የሄዱ ትልቋ ልጅቷ እኛን ልትወስድ ነው። ወይም ደግሞ ይሄንን ቁጥር እዚህ ወደ 50-60 ቁጥር ላይ ነው ማለት ፈልጋ ነው እሷ። ከዛም በኋላ ሰው ስልክ ደውለኛ ተኝተናል 10 ሰዓት። ከዛም በኋላ ወይኔ ፎቶ ሳንነሳ ሌላ ጊዜ እኮ እንመጣ እንችላለን ምናምን ቢለን ከዛም በኋላ ልጅቷ እስክትመጣ መነሳት ጀመርን እላቸው።
ልጅቷ ስትመጣ እኛ ገና ፎቶ እየተነሳ ነው። ምክንያቱም ይሄ የበሩ እንትን ስላላት ክፍት አድርጋ ትገባለች ልጅቷ። ከዛም በኋላ አንዷ ደግሞ ሽንት ቤት ገብታ ከሽንት ቤት አልወጣ አለች። እንደምንም ተነስተን ልብሳችንን ቀይረን ወደ ሰዎቹ ክላስ ሄድን እላቸዋለሁ። እንዲሁም 30 ደቂቃ በላይ እኮ ነው ቆየሽው ምናምን አለቻት ሴትዮ ለልጅቷ ማለት ነው። ከዛም በኋላ ነገረቻት አልነገረቻት አላወኩትም እኔ። ከዛም በኋላ ጓደኞቼ ነገሩ አንዷ አልሄደችም። በቃ አሁን እንሄዳለን ወደ ሻንጣ አስተካካይ ምናምን ተባለች። አንዷ ደግሞ ከኔ ጋር የምትሰራ ልጆቹን ውሃ ቦታ እነሱን ለማየት ሄደች። ከዛም በኋላ ኧረ ሴትዮ በረንዳ በጣም ነው የሚያምረው ፎቶን ይነሳ ምናምን አልኳቸውና ተመልሰን ፎቶ ተነሳን ማለት ነው።